ቁጭ ብለህ የሚታየው ወደፊት ሀብታም እንደምትሆን ግን እንዴት እንደምትሆን አታውቁ። እጅ ላይ ምንም ነገር የለም። ስራ እየሰራህ አይደለም። ማን ቤተሰብ እንኳን እንዳንልኩ የሆነ ነገር ማስጀመሪያ ብሎ የሆነ ነገር የሚቦጭቅልን ፋም እንኳን እኮ የለንማ። ጦዘን አየነው፣ በኖርማል አየነው፣ መርቀነን አየነው፣ ጨብሰን አየነው። ግን ኔክስት ላይ ተመሳሳይ ነው ስሜቱ። ጦዘ ተነሳም ያው ብሶት ነው። መርቀነ ተነሳም ያው ብሶት ነው። ጨበስክም ያው ብሶት ነው። ወግተ ተወጋግተ መጣም ያው ብሶት ነው። ካንተ ብሶት የበለጠ ደግሞ ቤት ውስጥ ማዘሯ ጭንቅ ብሏታል አትልም? ካንተ እንደዚህ መሆን የተነሳ የለ የሷ ህይወት ሰቀቀኑ ነው። ማርያምን በጣም የሆነ በቃ መድረሻ ቢስ ከመሆናችን የተነሳ የሆነ በቃ እስማ የምንይዘው የምንጨብጠው ነገር አጣንኩ። ማርያምን የሆነ የኛ የምንለው ነገር አጣንኩ። እንዲህ ብሎስ የኛ የምንለው ነገር ሊኖረን ይችላል አስባል። እኛ ቀን በቀን እያማረርን አረ እንዴት ነው ምናምን እያልን የራሳችንን ህይወት ጠልተነው እየኖርን እንዴት ነው በዙሪያችን ያለ ሰው ከኛ ጋር ለመቆየት የኛ ህይወት ውስጥ ለመቀጠል ፍቃደኛ የሚሆን? እኛ የጠላነውን ማን ሊወድልን ይችላል? እኔ ለማዘሯ ስል ነው እንጂ መኖረው ከሞትኩ ቆይቻለሁ ራሴን ባጠፋ ደስ ይለኛል ምናምን ስላልክ እኮ አይደለም። እንደዛ ስላልክ አይደለም ለማዘር የምንኖር። እየታገልክ ስታልፎ ነው ለማዘሯ በሪሉ እየኖርክ እንደሆነ የሚያስባትትልህ ማለት ነው እንጂ ደቅ ብለህ ሁሌ እያማረርክ በቃ ቀን በቀን ተመሳሳይ ስሜት እያሳለፍክ እኔ ለማዘሯ ስል ነው እንጂ መኖረው ራሴን ባጠፋ ደስ ይለኛል ብትለኝ የለ ያስጠጣል እንጂ በቃ ራስን ለማሻሻል ስትጥር የለ ሱሱ ራሱ ይፈታል። ማርያምን ሱሱ ራሱ ይፈታል። አንተ ብቻ የለ ራስን ለመለወጥ መንገድ ስትጀምር መጥፎ ነገሮች ካንተ በራሳቸው ይርቃሉ። ለምን አትለ? አንድዬ ያግዛል። ሚካኤል የት ሄዱ? ይጠብቃል። ብራዘሪ ይደግፋል። ልክ መጥፎ ነገሩ ስትገባ ሰይጣን አይዞ እንደሚል የለ ወደ ጥሩ መንገድም ስትይ ደጋፊ ያለ ማን ከዚህ የተሻለ እንደውም ማለት ነው እቅፍ ድግፍ አድርጉ መንገድን የሚያሳይ ማንም ቀኑ ላይ የሚጫወተው ማንም ሰዓቱን የሚገልል ያዘውን ይዞ ነው። እኔ እናንተ ግን ምንም አልያዝንም ነው የምልህ ዱርዬው። እኔ እናንተ ምንም ነገር አልያዝንም እና ይሁን ብንነሳ ይሻላል። እንንቃ። በውን ሰዓት እርድና ይዞ መገኘት ሆኗል። ይዞ የተገኘ ነው በዚህ ሰዓት እርድና እና እንንቃ ነው የምልሽ። ይመች